አላበቃም። ለሆነ ቤተሰብ ለሆነ ላነባ ለሆነ ተስፋ ለቆረጠ ለሆነ ትጥቁን ለፈታ ለሆነ እግዚአብሔር ወዴት ነው ላለ ፍርድ ለተዛባበት ለአንድ ቤት የምድር ነገስታት ውሳኔ ለሰጡት መዝገቡን ለዘጉበት ጉዳይ የአራት ቀን ሬሳ ከመቃብር በሚያመጣው በናዝሬቱ ጌታ በኢየሱስ ስም አውጃለሁ። አላበቃም። ሰፈር ተሰብስቦ መብቃን የሰጣች ጎረቤት ተሰብስቦ መብቃን የሰጣ ማኪያቶ ተራ ቁጭ ብሎ ፍጻሜው ይሄ ነው ብሎ የምለኩባችሁ ዛሬ ማታ መለኮት ልኬታቸውን ይገለብጣል። አንደኛ ነገሥት መጽሐፍ ምዕራፍ 19ን ከቁጥር 1 ጀምሮ ላንብብላችሁ። አክዓብም ኤልያስ ይህንን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያድርግብኝ ይህን ይጨምርብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱን ሊያድን ሄደ። በይሁዳም ወዳለው ወደ በርሳቤ መጥቶ ብላቴናውን በዚያ ተወው። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብለው እንዲሞት ለመነ። በክትክታ ዛፍም በታች ተጋደመ፣ እንቅልፍንም አንቀላፋ። እነሆ መልአክ ዳሰሰውና ተነስተ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶም ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶም በላ ጠጣ። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ ነው የሚለው። ሪል እግዚአብሔር በላቸው ያለኝ አላበቃም። አሜን። ሲጩና አላበቃም በሉስ። በጣም የሚገርማችሁ ነገር ኤልያስ ይበቃኛል ይበቃኛል ያለው የጀመረውን ቁርስ ምግብ እንዳይመስል፣ ይበቃኛል ያለው ደከመኝ ስራ እንዳይመስል፣ ይበቃኛል ያለው አምልኮ እንዳይመስል፣ ይበቃኛል ያለው መኖርን ነው። ሰው ባይዞ የፈለገ ነገር በቃኝ ልል ይችላል። መኖር በቃኝ ማለት ግን የተስፋ መቁረጥ ጥግ ነው። ወይ አገልግሎት በቃኝ ልትል ትችል ይሆናል ደክሞ፣ ወይ ያለህን የሆነ ሪሌሽንሺፕ የሆነ ነገር በቃኝ ልትል ይችል ይሆናል የሆነ ሰላም ኮምፈርት ዞንን ስላጣ። መኖርን ግን በቃኝ ማለት የተስፋ መቁረጥ ጥግ ነው። አላበቃም በሉሲ ያላችሁ ፍርድ ቤት ውሳኔ ሰጥቶ በቃ ከዚህ አልፈ መሄድ አትችልም፣ የሰጠነው ውሳኔ ይሄ ነው፣ መዝገቡ ወደ መዝገብ ክፍል ይመለስ ብለው ነገርን ዘግቶ ሊሆን ይችላል። ሰማይ ግን ዛሬ ማለዳ የሚለው ይሄ ነው፣ አላበቃም። የወለዷችሁ ቤተሰቦቻችሁ የልጄ ፍጻሜ ይሄ ሆነ፣ በቃ እንደጠበቅኩት አልሆነም፣ ይሄ ሆነ መጨረሻው ብለው ደምድሞ ሊሆን ይችላል። ተምረ ያልተጠበቀ ውጤት አምጥተ የኔ መጨረሻ ይሄ ሆነ ብለ ደምድመ ሊሆን ይችላል። እግዚአብሔር አምላክ ግን ዛሬ ማለዳ የሚላችሁ ይሄ ነው፣ አላበቃም። እርምጃ ያላበቃም፣ ሩጫ ያላበቃም፣ ራእይ ያላበቃም፣ ህልም ያላበቃም፣ አገልግሎት ያላበቃም፣ ቤት ያላበቃም፣ ትዳር ያላበቃም። እዚህ ጋር አይደለም መጨረሻዬ። እንደዚህ በሉ፣ ጅማሬን እንጂ መጨረሻዬን አልደረስኩም በሉት። ወገባችሁን የያዙትና ሰይጣን ሆይ በሉ እስቲ፣ እዚህ ጋር አይደለም ማብቂያዬ፣ እዚህ ጋር አይደለም መጨረሻዬ፣ እዚህ ጋር አይደለም ደስቲኒ፣ ይሄ ያለሁበት ጅማሬ ነው። አላበቃም። ለሆነ ቤተሰብ ለሆነ ላነባ ለሆነ ተስፋ ለቆረጠ ለሆነ ትጥቁን ለፈታ ለሆነ እግዚአብሔር ወዴት ነው ላለ ፍርድ ለተዛባበት ለአንድ ቤት የምድር ነገስታት ውሳኔ ለሰጡት መዝገቡን ለዘጉበት ጉዳይ የአራት ቀን ሬሳ ከመቃብር በሚያመጣው በናዝሬቱ ጌታ በኢየሱስ ስም አውጃለሁ፣ አላበቃም። ሰፈር ተሰብስቦ መብቃን የሰጣች ጎረቤት ተሰብስቦ መብቃን የሰጣ ማኪያቶ ተራ ቁጭ ብሎ
ፍጻሜዋ ይሄ ነው ብሎ የምለኩባችሁ ዛሬ ማታ መለኮት ልኬታቸውን ይገለብጣል። አላበቃም፣ አላበቃም፣ አላበቃም። እጃችሁ ላይ ያለው ፋይናንስ አልቆባችሁ ሊሆን ይችላል። ካላችሁበት ሁኔታ ወዳጅ የነበሩ ሰዎች ሁሉ ከዙሪያችሁ ርቋችሁ ሊሆን ይችላል። ርቆ የማያውቅ መለኮት ዛሬ እንደዚህ ይላችኋል፣ አላበቃም። አልበቃኝም አገልግሎት፣ አልበቃኝም መኖር፣ አልበቃኝም መቀባት፣ አልበቃኝም ከፍታን መያዝ፣ እምጨምር ነገር ይታየኛል። አላበቃም፣ አላበቃም። እንግዲህ ኤልያስ ሁላችሁም እንደምታውቁት አገልግሎት ሲጀምር በሰፈር መድረክ ሙከራ የተነሳ ሰው አይደለም። የሆነ ሰው ቤት አገልግሎ ከዛ ዞን ፕሮግራም ተሰጥቶት ከዛ ቸርች የፕሮግራም ምሪት ምናምን ሲሰጠው የመጣ ሰውዬ አይደለም። ከጫካ ገና አገልግሎት ሲጀምር በነገስታት ፊት በመተንበይ የጀመረ ሰው አገልግሎት ብሎ ሲጀምር ከገለአድ ተስፍ መጥቶ በአክዓብ ፊት በመቆም ሰማይን የመጀመሪያ ቀን የቆለፈ ሰው። ለመጀመሪያ ጊዜ አንድ ቀን ተናግረው 3 ዓመት ተኩል ሰማይ የቆለፈ ሰው። እኛ እኮ ክረምት ወሩን ጠብቆ ላልመጣው ዝናብ 1 ወር ጾም ጸሎት እናውጃለን። ሰውየው እየዘነበ ዘመን ጠብቆ እየዘነበ ያለው ዝናብ ላይ መጣ። ያለምንም ጾም ጸሎት ከአፌ ካሙን ያለ እግዚአብሔር እንዲህ ይላል አይደለም ያለ ከኔ አፍ ቃል በቀር ነው ያለ ከአፌ ቃል Can you imagine how much በእግዚአብሔር ላይ ህይወቱን ዲፌንድ እንዳደረገ ከእግዚአብሔር ጋር ያለውን ፌሎሺፕ ያሳያል። ለምሳሌ አሁን ከመካከላችን አንድ ሰው ከክቡር ዶክተር ጠቅላይ ሚኒስትር ጋራ እጅግ ቀረቤታ ቢኖረው ወይ ደግሞ ቤተሰብ ቢሆን እኛ መካከል እኩል አይነት ምልከታ አይኖረው። መንግስት አብሮት ስላለ ያለው ኮንፊደንሱ ይለያል። ኤልያስ ከእግዚአብሔር ጋር ህብረት ስላለው ከእግዚአብሔር ጋር ምስጥረኛ ስለነበረ ንጉስ ፊት መጥቶ እየተንቀጠቀጠ አይደለም ትንቢት የተናገረው። ንጉስ ሆይ ስማል ከአፌ ቃል በቀር የሚለው ሐሳብ አሁን በዚህ ዘመን ቢሆን ትዕቢት ነው የሚመስለው። ከአፌ ቃል በቀር ዝናብ ቢሆን ጠል ምድር ላይ ጠብ አይለም ብሎ ለ3 ዓመት ተኩል ጠፋ። ከ3 ዓመት ተኩል በኋላ ደግሞ መጣ። አሁን እግዚአብሔር በምድር ላይ ዝናብን እሰጣለሁ እድና ተገለጥ ሲባል አካባቢት ቆሞ ዝናብን የጠራ ሰውዬ ይሄን የመሰለ anointed person ይሄን የመሰለ የተቀባ person ስማኝ መሳሪያ ታጠቀ ወታደር አይደለም ስፍራ ያስለቀቀው። ይሄን የመሰለ በእግዚአብሔር የሚታመን ታላቅ የተቀባ እግዚአብሔርን ሰው ስፍራ ያስለቀቀው መንግስት አውጆበት አይደለም። ኤልዛቤል የምትባል አንድ የጨለማ ኪዳን ያለባት አንድ ደም አፍሳሽ ስፒሪት ያለባት ሴት ይኸውልህ ገዳይ በገንዘብ ገዝታ አይደለም በምላስ ቃል ብቻ ነገ ከገደልካቸው ከባኦል ነቢያቶች እንደ አንዱ ነፍስን ባላደርግ በሚል ዛቻ ነው። ዛሬ በጌታ በኢየሱስም ቤታችሁን የዛተ ልጅነታችሁን የዛተ ጸጋችሁን የዛተ አገኛታለሁ በመንገዷ ያለ አውሬ ያየ እግዚአብሔር እንደዚህ ይላል ነገራችሁ መጨመር አላበቃም። ለራሳችሁ ተናገሩ ቅባት አላበቃም። ይሄ አይደለም ከፍታ ጥግ፣ ይሄ አይደለም የአገልግሎት ጥግ፣ ይሄ አይደለም የመገለጥ ጥግ። አሜን ናችሁ ወይ? እንዴ አላበቃም። አሁን የምነካካበት አንድ ያልተዳፈርኩበት የጨለመው ከፍታ ይታየኛል። ማደረማምስበት ትውልድ ማስለቀቅበት በመጠጥ በሱስ የያዘውን ከእጁ የምናጠቅበት ይሄ እሁድ ጠብቀን የፕሮግራም ስርዓት አስኪደን ለዳግም ሳምንት የምንመጣበት አይደለም። በእያንዳንዱ ዕለት ከአውሬ እጅ ትውልድ የምንቀበልበት ሌላ የአገልግሎት ዳይሜንሽን አለ። ይኸው ጌታ ምስክሬ ዛሬ አንዳንዶቻችሁ ላይ የሚመጣው ቅባት ይኸውላችሁ ዝም ብላችሁ የሆነ ሰፈር ከሩቅ ስትመጡ እየመጣችብኝ ነው እያለ ዲመን ራሱን እየገለጠ እስኪወጣ ምድሪቱ ላይ በኢየሱስ ስም ክብር ይዛችሁ ትነሳል። አላበቃም ስጩና ባካችሁ አላበቃም በሉስ። አበቃ ያላችሁት ትዳር ላይ እግዚአብሔር እንደዚህ ይላል አላበቃም። አበቃ ያላችሁት የታመመ ለሞት አሳልፋችሁ ልትሰጡ ለግንዛት ልብስ ባዘጋጃችሁበት ላይ አውጃለሁ። እግዚአብሔር እንደዚህ ይለኛል አላበቃም። አይገርማችሁም?
እንደዚህ የከበረ እግዚአብሔርን ሰው በዛቻ ብቻ እንደኔ ታውቃላችሁ ሰይጣን ወንድም ወዳጅ በሚመስል ሰው እየመጣው ይዝታል። ትላንትና ወይ የረዳችሁት ሊሆን ይችላል፣ ያገዛችሁት ሊሆን ይችላል፣ መንገድ ያሳያችሁት ሊሆን ይችላል። ይመጣባችሁና መኖር እንዲደብራችሁ የሚያደርግ ነገር በህይወታችሁ እንዲያወራ ያደርግና ልባችሁን ያወርዳል። ዛሬ ግን መልእክት አለኝ። ልባችሁን ሊያወርድ በመጣ ዲመን ላይ እግዚአብሔር ሌላ የአኖይንቲንግ ሌቭል ውስጥ ዛሬ ይከታቸዋል። ሌላ የቅባት ከፍታ ይታየኛል። ምድረ ኢትዮጵያ ያልጀመረችው ክብር ይታየኛል። ያልተተነበየ ትንቢት ዳይሜንሽን ይታየኛል። ያልተገለጠ የታምራት ዳይሜንሽን ይታየኛል። አንድ ምድርቱን የሚቆጣጠር ትውልድ እየመጣ ይታየኛል። የኢትዮጵያን ዳርቻ የሚቆጣጠር ክርስትናን ከሃይማኖት ስርዓት ያለፈ የሚያደርግ ኢየሱስ በህይወቱ የሚታይበት የሆነ ትውልድ ይታየኛል። ሰማይ ወታደር መሆኑን የምትለየው መሳሪያ ሲታጠቅ ብቻ አይደለም። ቁጭ ስል አቀማመጡ ራሱ ልዩነት አለ። አየህ ሳምቲንግ ቢመጣ እንዴት እንደሚነሳ አስቦበት ነው የሚቀመጠው። አንድ ቆፍጠን ያለ ለቡሌ የማይገዛ ለሚታየው ዓለም የማይገዛ አንድ የሆነ ትውልድ እየመጣ ይታየኛል። ያለ ሶፋም አልጋም ዱካም ምንም ባይኖር ቤት ውስጥ ይሄን መጽሐፍ ብቻ እያየ መኖር እንደምችል የሚታመን ቁስቁስ የማይሸት ኢየሱስ የሚሸት የሆነ ትውልድ የወረደን ነገር ዋጋ የሚጨምር አንድ ትውልድ እየመጣ አንድ ነገር ልንገራችሁ በደንብ ስሙኝ። ዝም ብላችሁ ገንዘብ በደንብ ቢኖራችሁና አሁን ከተማ ውስጥ ካለው የመኪና ብራንድ አንድ 100 መኪና ከተማው ላይ ከሚሸጥ በሚበልጥ ዋጋ ጣጣ አድርጋችሁ አንድ ቀን እየገዛችሁ ብትውሉ እናንተ ለመኪናው እየከፈላችሁት ካለው ዋጋ የተነሳ ሙሉ የገበያው የመኪና ዋጋ ትቀይሩታላችሁ። ለዚህ ወንጌል ዋጋ ባሳነሰ ትውልድ መካከል ዋጋ ከፍ እያደረገ የሚመጣ አንድ የሆነ ጄኔሬሽን ይታየኝ። በምቾቱ የማይደራደር በልቶ በመዋል የማይደራደር የተሰቀለውን ኢየሱስን በክብሩ ልክ ከፍ የሚያደርግ አላበቃም። የኢትዮጵያ ክርስትና ለብል ጥግ ይሄ መስሏችሁ የመዝሙር ጥግ ይሄ መስሏችሁ ከሆነ የምናምን ጥግ ይሄ መስሏችሁ ከሆነ አንድ ሌላ አለ። በአባቶቻችን የተነገረ የከፍታው ዘመን ክብር ኤልያስ በቃኛል። አይገርማችሁም? ቃሉን አሁን ሳነበው ራሱ እንደገና ገርሞኛል። በቃኝ ሳይሆን ይበቃኛል። ከአባቶቼ ምን አላረገም አልበልጥም። ትበልጣለህ። ናቀና በል። መጽሐፍ እንደሚነግረን ከኤልያስ ትበልጣለህ። ከሙሴ ትበልጣለህ። ለዚህ ነው ጳውሎስ ሲናገር እንደዚህ አለ። ያ በሚሻረው ኪዳን የተደረጋል የሙሴ አገልግሎት በክብር ከሆናል ማካታካ ነውር በሌለበት በክብር የኢየሱስ ክርስቶስ ደም የተዋጀ አገልግሎት እንዴት በሚበልጥ ክብር አይሆንም? እያወጭኩ ያለሁት የቀደሙ አባቶች ካገለገሉት ያለፈ የክብር ምዕራፍ አለ። ጩና ሲባካችሁ አለ በሉስ። ይበቃኛል ከአባቶችም አልበልጥም እኔ ብለው ሰውየው የክትክታ ዛፍ ስር ሄደው ተኛ ለሞት። ዛሬ የማትሞቱበትን እንጀራ መለኮት ሲያቀርብላችሁ አይቻልም። ሩጫ ማታቆሙበትን እንጀራ መለኮት ሲያቀርብላችሁ አይቻልም። እዚህ ቤት ያላችሁ አገልጋዮች ተዘጋጁ። እግዚአብሔር ምስክሬ ነው። አሁን ይሄ አምጣለን ስጠን ምናምን ከምንበት አንድ እርምጃ እልፍ እንላለን። ወዴት አትልም? ነቅያለሁ ይሄንን ወደ ማለት ሰማችሁኝም? ምክንያቱም አኖይንትድ መሆናችን አውቶራይዝድ መሆናችን ወደምናረጋግጥበት ምዕራፍ ማለት ነው። ጧት እኮ ከጉባኤና ከቀበሌ ምእመን ልማት አልወጣህም እየተባለ እኮ ይጠየቅ የነበረ ሰውዬ የሆነች ቀን ከዛሬ ቀን ጀምሮ ከቀን ጀምሮ የክፍለ ከተማው ዋና አስተዳደር የምትለው ወረቀት ከተሰጠች ማይክሮ ሰከንድ በኋላ አባቴ ያዛለው አፍርስ ይሄን ይላል። ሰውየው ስንት ዘመኑ ለፍተው ጉልበቱ ደቆ በእዳ በብድር ምናምን የሰራው ምን አፍርስ የሆነች ወረቀት ተሰጥቶት
ነገ የምትወሰድ የማይወሰድ አውቶሪቲ ከአብላኝ ያለፈ ክብር ውስጥ ዛሬ ከታችኋለሁ በኢየሱስ። ከአልብሰኝ ያለፈ ከአኑረኝ ያለፈ የመንቀልና የመትከልን ስልጣን እናው ትነቅልና ታፈርስ ዘንድ ቃልን በአበ አኑር ያለውና ብላቴና ነኝ አትበል። የሆነ ኩባያ ውስጥ ራስን አኑረ እንደሆነ ዛሬ በኢየሱስ መለኮት ወደ አኖራችሁ ከፍታ ውጡ። ንጉሥ ናገዋ ይልሃል ብለው መርዶክዮስን ከደጅ ሲያስገቡት ሞት የተቀጠረለታ ነው የገባው። አጠቃላይ አይሁዳዊ የሚሞትበት ቀን ነው። ሃማ ንጉሱ ጋር ገብቶ እያለ መርዶክዮስንም ተጠራ። መርዶክዮስ ሲመጣ እዚሁ ቤተ መንግስት ይገለኝ ይሁን አሁን ሊገለኝ ይሁን እያለ አቀርቅሮ ነው የገባው። ሲወጣ ግን በሰረገላ ለሆነ ሰው እዚህ ቤት ዛሬ እግዚአብሔር ያለበት የመጣ እንደሆነ ድምጽ ለመስማት የመጣ እንደሆነ እንደገባ አይደለም እምትወጣው በሰረገላ የሆኑ በመንፈስ ያለው በኢየሱስ ስም ይኸው ጌታ ምስክሬ ነው። ወደ ነበራችሁበት ሸለቆ የማትወርዱበት ከፍታ ላይ የሚያወጡ የእግዚአብሔር መላእክቶች ዛሬ መጥተዋል። ማጋዳባ አንተ ኤልያስን የመሰለ ሰው በሆነ ተራ ሞት ህይወት ሊያበቃ አሁን እንደ ኤልያስ ሐሳብ እግዚአብሔር ቢሆን በቃ እዛው ክትክታ ነፍሰን አይደል ውሰዳት ያለው መቼ ስጋዬን እንደ ሄኖክ ውሰደኝ ወደ ላይ ልነጠቅ አይደለም ያለው ነፍሰን ነው ውሰድ ያለው። ነፍሱን ውስድ ቢያረጋው ክትክታ ዛፍ ስር ጅብ ይበላው ነበር። እና የት ገባ ሰውየው እየተባለ ኤልያስ ሊጠፋ አይነት ነበር ያሰው ነበር። አጠገብ ያለው ዞር ብላችሁ ፍጻሜ የት ገባ አይሆንም በሉት። ምድርቱን ታስተጋባለህ በሉት። ይሄ ቃል በኢየሱስም ይስራባችሁ። ይሄ ቃል ነጊያችሁን ያግኛው። ይሁን የቀበሌ ሊቀመንበር አይደለም ውጣ ያለኝ ስማ አረጋግጬ የወጣሁት ድምጽ የፓስተር አይደለም፣ የቤተ ክርስቲያን ሰብሳቢ አይደለም። ካንተ ጋር ሆናለሁ ሲል አይቼው የወጣሁት አምላክ ያለ የነበረ አልፋና ኦሜጋ የሆነ ሞቅ ያለ ቀን ምን ልጋብዝ ብሎ ለብ ያለ ቀን ደግሞ ፊት የሚቀይር ባለው አየር አይደለም የኔ አምላክ ያለውን አየር የሚቀይር እንጂ የኔ ጌታ ባለው አየር ብሎ የሆነ ቀን የሆነ ከፍታ የሆነ ቀን የሆነ ሰፈር አይገባም። እና ኤልያስ ክትክታ ዛፍ ስር ተኛ። ጸልዩ ነው የተኛው። የሚገርማችሁ ነገር በቃ ኤልዛቤል ከምትገለኝ ከባኦል ማዕድም ተቀላቅዬ ከሚገደል ለባኦልም ሰግጄ ከምሞት ቅድስናዬም ጽድቅም እንደተጠበቀ ሆኖ በቅድስና እንድትወስደኝ ፈቅጄ ነው የመጣሁት ውሰደኛል። ነፍሱን በፈቃዱ እንዲሰጥ የተላከው ኢየሱስ ክርስቶስ እንጂ ኤልያስ አይደለም። ነፍሴን ይኸው ብሎ የመስጠት ስልጣን ያለው ኢየሱስ ነው። ኢየሱስን ቀድሞ ኤልያስ በፈቃዱ ሊሰጥ ሲመጣ በፈቃድ እንዲሰጥ የተላኩት ልጅ ያለ አንተ ገና ነህ አለው። አሜን ናችሁ ወይ? ከዛ ኤልያስ ሲተኛ ነፍሱን በፈቃዱ ሊሰጥ በአዲስ ኪዳን ሊመጣ ያለው ኢየሱስ የማሰሮ ውሃ ሆነና ክትክታ ዛፍ ስር መጣ። አሁን እስከ እግዚአብሔር ተራራ ያራመደው የገንቦ ውሃ እንዳይመስለን ወደሱ የሚመጣ ሁሉ ለዘላለም ህይወት የሚሰጥ የህይወት ውሃ ምንጭ ከውስጡ የሚፈልቅበት የበላው በህይወት የሚኖርበት የዘላለም እንጀራ የሆነ ዮሐንስ ወንጌል ምዕራፍ 6 ላይ ከሰማይ የወረደ ትኩስ እንጀራ እኔ ነኝ ያለ ሰው እኔን በልቶ በህይወት ይኖራል ያለ የሞትን ጉልበት የሰበረ ኢየሱስ ራሱ ነው ክትክታ ዛፍ ስር የገንቦ ውሃ ሆኖ የመጣው። እዚህ እኮ ነው አንድ ጊዜ ኢየሱስን አስቆሙትና ቆይ አንተ ዝም ብለህ ከሰማይ መጣው የእግዚአብሔር ልጅ ነህ ምናምን ብለህ እንዲሁ በቀላሉ ልታስከትለን ትፈልጋለህ እንዴ አሉት። እና ሲባል ሙሴ እንኳን ምድረ በዳ ላይ መና ከመሬት እያበቀለ ነው አብልቶን በቃ ጀግና ነህ ብለህ የተከተልነው አንተንም እንድንከተል አሳየን የሆነ ነገር አሉት። ከዛ ኢየሱስ እንደዚህ አለ ምድረ በዳ ላይ መና ያበላው ሙሴ አይደለም አለት እየወቁ ሲመታ ምንጭ ሆነው
ራሴ ነበር። እንደው ይሁንና መናውን የሰጠ ሙሴ ነው እንኳን ደግሞ ብትሉ ሙሴ የሰጠውን መና የበሉ በምድረ በዳ ላይ ሞቶ ቀርተዋል። እኔን ግን የሚበላ ለዘላለም በሕይወት ይኖራል። እኔ አለ ኢየሱስ ያልቆየሁት የበላ የማይታመመው አሁን ከሰማይ የወረደው ትኩስ እንጀራ ነኝ። በምድረ በዳችሁ ትኩስ እንጀራ፣ በጨለማችሁ ትኩስ እንጀራ፣ በባዶ ኪሳችሁ ትኩስ እንጀራ ኢየሱስ ነው። የመጨረሻ ጩና ኢየሱስ ነው በልስ። ጨለም ሲል ብርሃን የሚሆን ስማይ የኔ ጌታ ጨለም ሲል የሚያበራ መብራት አይደለም ወይ ጨለም ሲል የሚያበራላችሁ ኩራዝ አይደለም። ጨለም ሲል ራሱ የሚበራ ራሱ ብርሃን የሆነ ይሄ መጣና ኤልያስን መልአክ ዳሰው በላ አለ። በላ ጠጣና ኤልያስ ተመልሶ ተኛ። እቺን ተመልሶ ተኛ የምትለውን ቃል ግን እንዴት እንደምጠላት እንዲህ አይነት ቃላውን ሰብኬ ተመልሰሽ ብተኝ ያናደኛል። ሌሊቱን ሁሉ ነው ከዚህ ሄደ ሻካቱ ራማና በህይወት ምን አይነት ምስክርነት ያስደንቀኛል ካላችሁ ባለፈው ቸርች ሄጄ እግዚአብሔርን ቃል ካንተ ሰምቼ መጥቼ ሌሊቱን ተኝቼ አላደርኩም እንደ እብድ እየጸለይኩ አደርኩ ካሉኝ ይሄ ነው በቃ ነፍሴ የምትረካበት ምስክርነት። ባለፈው አንድ ወጣት አይታችኋል አይደል? ኳስ ጫወታ ነፍሴ ነው። የዛን ቀን ገብቼ ግን ጫወታ ማየት አቃተኝ። ሌሊቱን እየጮኩ አደርኳል። ይሄ በማንቸስተር የተቦጫጨቀ ቲሸርት ተቦጭቆ የቀረውን ትውልድ ታዲያ እኔ ወደ ኢየሱስ ካዞርኩኝ ከዚህ በላይ ሩኒ ባዶ ሜዳ ላይ ያለ የተሰቀለውን የዘነጋ እኔ እንዲያውም ይታየኛል። እቺ እንዲያውም በደንብ አርጋችሁ በኋላ ሁሉ ልቀቁ ሩኒ ነኝ ያለ የሚጮህ መንፈስ ራሱ ከቅርብ ጊዜ በኋላ እንደማይታጣ እኔ አምናለሁ። ዝም ብሎ ባዶ ቤት ላይ ታውቃለህ ቤተሰብ ግርግር ይፈጥራል። የማንቼ ነኝ የሚል ቡድን አለ፣ ሩኒ ምናምን የሚል ቡድን አለ። ደግሞ አንዳንዱ እኮ ደጋፊ ነኝ ሁላ አይልም ነኝ ይላል። እኔ ማንቼ ነኝ ይላል። ማንቼ ምንድነው? ማንቼ ምን ማለት ነው ቢል ራሱ አይገባው። ባለፈው በጌታ የእግዚአብሔር ሰው ከአዋሳ እየመጣው ከኔ ጋር መጥቶ ነበር። የሆነ ልጅ ምስቴ ራሱ የግዴታ አርሰናል ደጋፊ መሆን አለባት አለ። ሪሌሽንሺፕ ጀምሬ አርሰናል ከሆነች ትቀራለች አለ። ይሄ ጮሆ መውጣት የለበትም። እንደው መኪና ውስጥ ሆነ እንጂ የዛን ቀን ነበር መሞከር የነበረብኝ። ስላልተገለጠልኝ ነው። አንዳንዱ ቼክ ታደርጋለህ ውጣ በለ። ጌታ ይባረክ። ጌታን ምስክሬ እጮኛዬ የአርሰናል ደጋፊ ካልሆነች በጌታ ካልሆነች እኮ አይደለም እያለል አርሰናል ከተሰቀለው እስኪበልጥበት ከሆነ አምልኮ ከመሄድ የፕሮግራም ቀን ተተ እንደው ያጨበጨብከውን ላላየ አርሰናል እንደው አጨብጭባልኛለች ከፊት ፈገግ እያለች ነበር ጎል ሳስገባ ምላሽ ለሌላት ስፒሪት ነው። የስንቱ ቤት እንደታመሳታ ከማንተ የሆነ ትውልድም አለ። ጌታ ኢየሱስ ምስክር እጅ በእጅ እንቀበለዋል። አሜን። በላጣጣ ተመልሶም ተኛ የሚለው ሐሳብ ያናደኛል። እና ለምንድን ነው አርሰናል ማንቸስተር የሄድኩት? በህይወታችሁ ቦታ ከምትሰጡት ነገር ሁሉ በላይ ለኢየሱስ ቦታ እንድትሰጡ የኔ ስብከት ካላደረጋችሁ አንደምድናችኋል። ሌላ ስብከት ለምን ያስፈልጋል? እንቅጮ ልንገራችሁ። ቸርች ውስጥ ያለው ስብከት እኮ አንድ እርምጃ ወደ ኢየሱስ በቅድስናችሁ በህይወት ስርዓታችሁ እንድትጠጉ እንጂ ከዛ ውጭ እኮ አንደምድናችኋል። በቃ እንጀራ ስጠኝ አብላኝ አመሰግናለሁ እያላችሁ እኮ መኖር ትችሉ ነበር። የብዙ ሰው እኮ ክርስትና ጥግ እኮ ጴንጤ መሆኑ መለኪያው ምንም ሌላ የለችም። በቃ ሆቴልም ይሁን ቤት እሱንም ወደ ማማ እንትን ሊያማትብ ሁሉ ጥቅት ቀርቶታል። አንዳንዱ ጴንጤ በቃ የተበላ ይሁን እቺ ደግሞ የቤተሰብ ቋንቋ ናት። የተበላ ይሁን አቅላይ መንፈስ ከምድሪቱ ላይ በኢየሱስም ባንቺ ይመጣል። አሜን። አምልኮ የሚያቀል መዝሙር የሚያቀል ትንቢት የሚያቀል የእግዚአብሔርን ቃል የሚያቀል ስፒሪት እያየሁት ነው። እባቡን ከትውልዱ አመለካከት ላይ በኢየሱስም ይመጣል።
በቃኝ የሚሉ ነገሮችን ጽፌ ነበር። ልክ ያንን ጽፌ እዚህ አካባቢ ነው የተቀመጥኩት። አፖስትል ጠራኝና በቃኝ ብለሻል አለኝ። አዎ ጽፌያለሁ። ምስክሬ አምልኮ ሰምተሽ ቃል ሰምተሽ ምናምን ለመሄድ አይደለም። እግዚአብሔር ሆይ በቃ በለኝ ጽፌዋለሁ። ላሳየው እችላለሁ። እንደ ሁለት ጊዜ እንደውም ታማ ልትሞት ደርሳ ተርፋ ነበረች። ግን ያ ሳሏ ለለቃት ነበር። ሮፕ እንኳን ለምዳለች። 2 ዓመት ሊሆናት ነው። ያ ሁሉ ሌሊት እየተሰቃየች የምታድር ልጅ በዛ ተራዋ ግን ትመሰክራለህ ወይ ብለህ እንደውም ገና ሳልነግርህ ማለት ስለሰጠ ባንዴ ነው ጠጣ ያለው። ስመጣ እግዚአብሔር ተናገረኝ። በጣም ነው የሚያዞር፣ በጣም ያመኛል። በቃ ጓደኞቼ ሁሉ ተስፋ ቆርጠዋል። በቃ ትሞታለች የተባልኩ ሰው ነኝ ማለት ነው። ቆመሽ ተቀበይ። አንቺ እዛ ዳርኛል ያልነገርሻቸው ጭምር የምስራች ሰምተው ወደ ቤትሽ እንዲመጡ መጎብኘቷን ሰምታችኋል ወይ የሚያስብል በቤትሽ ላይ አምላክ ብሎኛል። ዛሬ ትንሣኤ ሆነልሽ።